የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽ እንዳይፈልጠን አለጠርበን ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ሩፋን ነው። እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? በዛሬው ዕለት አጠር ያሉ በጣም ቁም ነገሮች ግን ወደ አእምሯችን ልናቆያቸው የሚገባንን ጉዳይ ነጥቦች ይኖራሉና በተለይ የአማራ ሕዝብ አጠቃላይ እነዚህን ነገሮች በየትኛውም አቅጣጫ ከግምት ውስጥ በማስገባት የምናነሳቸውን ነጥቦች ወደ ቁም ነገርነት እየለወጠ ሊሄድ የሚችልበትን ሁኔታ ለመጠቆም ነው። በየትኛውም አቅጣጫ እንዲሁም ለፋኖ አመራሮችና ለፋኖ አጠቃላይ እቅድ አውጪዎች ለፋኖ አጠቃላይ የህልውናውን ትግል ወደ ውጤት ለማድረስ ለሚታገሉ ሁሉ ከተዋጊው እስከ አመራሩ የምናቀርባቸውን ነገሮች በጥሞና ማየቱ አስፈላጊ በመሆኑና ለዛም ከፍተኛ ዝግጅት የሚያስፈልገው በመሆኑ እንደዚህ የምናነሳቸውን ነገሮች በሁለት በመክፈል ለማቅረብ እሞክራለሁ። አንደኛው ሰሞኑን እየተካሄደ ያለውን አጠቃላይ ሁኔታ እና የወራሪው ኃይል ደግሞ እየተዘጋጀ ያለበትን ሁኔታ እሱንም አስመልክቶ በምን መልኩ ነው የሚለውን አንዳንድ ጉዳዮች በሌሎች ሚዲያ የቀረቡ ቢሆንም አንዳንዶቹ ደግሞ ያልቀረቡትን ማሳየት ስለሚያስፈልግ በጣም በቂ ዝግጅት መደረግ ስላለበት ለእያንዳንዱ ነገር እያንዳንዱ በአርዕስቱ እንደምታዩት በአማራነት ላይ የተቀለመ ሕይወትን ለማጥፋት በሰይጣናዊ ስርወ ጨፍጫፊነት በ21ኛው ክፍለ ዘመን በኦሮሞማ የሰው እንስሳነት ባህሪ አረመኔነትን በተባበረ ክንድ እናስወግድ ነው ዋናው ዓላማችን። ለዛ ማሳያዎችን ለዛ ይሆናሉ የምንላቸውን ጉዳዮች በጥሞና እንድትከታተሉ እንጋብዛችኋለንና የፕሮግራማችን ተከታታዮች በእጅጉ በጣም በሰል ያላችሁ ሰዎች የምትከታተሉት መሆኑን እናውቃለን። ስለዚህ ጉዳዩን ወደ ተገቢው መንገድ ሄዶ ውጤታማነቱን ሊያፋጥን በሚችልበት መንገድ ላይ መንቀሳቀስ ስለሚያስፈልግ ፍጥነትንም ይጠይቃል፣ መደራጀትንም ይጠይቃል፣ አንድነትን ይጠይቃል። ማንኛውንም ቀዳዳዎች እየደፈን ልንሄድ የምንችልበት ጉዳዮች መቅደም አለባቸው። ስለዚህ ዛሬ በእጅጉ የሚያሳዝን ጉዳይ ከሰሞኑ የምንጀምረው ይሆናልና ከዛ በፊት ግን በየአቅጣጫው ድል እየተደረገ ያለበት ሁኔታዎች ናቸውና እጅግ ያኮራል። የአማራ ፋኖ የህልውና ትግሉን ወደ ውጤት እንደሚያደርሰው በእጅጉ የምንተማመን ቢሆንም ያው በተለይ አንዳንድ ህዝብ የሚጠብቃቸው ውጤቶች ይኖራሉና
ህዝብ የሚጠብቀው ጦርነቱን እንደምትሰሩት በተለይ ፋኖ ጦርነቱን እንደምትሰሩት ምንም ጥርጥር የለንም። አምታችሁት በታጠቃችሁት ነው። ሌላ ሀገር አስታጥቋችሁ ሌላ ሀገር ረድቷችሁ ሌላ ሀገር ሆኖ አይደለም። ህዝባችሁ በተለይ መሬት ላይ ያለው ህዝባችሁ ከገናችሁ ቆሞ የሚያከናውነውን ባንዳው እንዳለ ሁሉ ወገኔ ሀገሬ ብሎ ህዝቤ ብሎ ወንድሜ እህቴ ብሎ የሚጨነቅላችሁ እንዳለ እናውቃለን። ታዲያ ይህ ህዝብ የሚጠብቀው ጉዳይ ይኖራል። ያን በፍጥነት በአጭር ጊዜ ውስጥ ተግባራዊ አድርጋችሁ ያ የምንጠብቀውን የምንጓጓለትን ጉዳዮች ሁሉ እየቀደማችሁን ከኛ አስተሳሰብ እየቀደማችሁን እየፈጸማችሁ ታሪክ ሰሪነታችሁን እንደምታሳዩን እንተማመናለን ብዬ አምናለሁ። ከዚህ ባሻገር ተመልካቾቻችን ጉዳዩን ሌሎች እንዲያው ሌሎች እንዲደርሳቸው ያወቃችሁትን የሰማችሁትን ለሌሎች ማድረስ መቻል አለባችሁ። በቃል ሊሆን ይችላል፣ በስልክ ሊሆን ይችላል፣ በቴክስት ሊሆን ይችላል። ያለውን ጉዳይ ተጨባጭ ነገሮች እያንዳንዱ አማራ ሊነቃ ይገባዋል። እያንዳንዱ አማራ ሊያውቅ ይገባዋል። ባንዳ ነው፣ ሊመለስ አይችልም። በሆዱ ካደረ በሆዱ ከወደቀ እሱን ሊገላግለው የሚችል ፋኖ ብቻ መሆን መቻል አለበት እንጂ ሊመለስ አይችልም። ምክንያቱም አማራ በአሁኑ ሰዓት እየደረሰበት ያለውን ሁኔታ ሳይረዳ ቀርቶ አይደለም፣ ለሆዱ ስላደረ ብቻ ነው። ከዚህ የበለጠ ግፍ በየጊዜው ከተፈጸመብን ግፍ በላይ ምን ይምጣ? ስለዚህ ይሄንን ባንዳዎች ላይ በእውነቱ ብዙ መድከም የለብንም። ከላይ እስከታች ማለት ነው። ከካድሬው ከደህንነቱ በመዋቅር ውስጥ የሚያገለግለው በካድሬነት የሚያገለግለው ለአብይ የሚያሸረጉደው መጨረሻ ላይ ጨምቆ እንደሚጥላቸው እያወቅን አሁን አጋጣሚውን ተጠቅመው ከወገናቸው ጎን መሰለፍ ሲገባቸው የተስፋ ይሄ ምንድነው የባንዳነት እንጀራ፣ የባንዳነት ስጦታ፣ የባንዳነት በረከት እየወሰዱ ራሳቸውን አድልበው ሊኖሩ የሚችሉ ይመስላቸዋል። በምንም ተአምር እኔ ፋኖ የምተማመንበት አንድ ጉዳይ አለ። ዛሬ አማራን ሲያስበላ ቆይቶ ከዋናው ጠላት በበለጠ መንገድ መሪው በበለጠ ወደ አማራ ልጆች የሚተኩሰው አማራ የአማራ ልጆች የመራ መንገድ የሚያሳየው በአጠቃላይ ይሄ እልቂት እንደ እልቂት የማይታየው መጨረሻ ላይ እኮ ወደ ራሱ ይሄዳሉ። መጨረሻ ላይ ራሳቸውንም አገልጋዮችንም ይበሏቸዋል። የሚያገለግሉትን ሽጥ ረግ ብለው ከፍ ዝቅ ብለው እያገለገሉ ያሉት ባንዳዎች መጨረሻም የዚህ የእንስሳ ሲሳይ ነው የሚሆኑት። ስለዚህ እንስሳ በተለይ የዱር አራዊት ባህሪ ሰው ከተላበሰ የሚምራው አይኖርም፣ በተመቸው ሰዓት አይምራቸው። አሁንም እየተካሄደ ያለው እሱን ወደኋላ እንመጣበታለን፣ እናሳያለን። ምን አይነት አደረጃጀት ሁኔታዎች እንዳሉ እናሳያለን። ስለዚህ ተመልካቾቻችን ሁልጊዜ አትርሱብን። ይሄን ቁም ነገሮች እንዲህ አይነት ቁም ነገሮችን በጋራ ለሌሎች በማድረስ መወያየት፣ መደራጀት፣ መነጋገር አስፈላጊ ነው፣ በጣም አስፈላጊ ነው። በአገር ውስጥም በውጭም በሁሉም ቦታ ያለው ወደ አንድ አቅጣጫ ተመን ታሪካዊ ስራ ልንሰራ የምንችልበት ወቅት ነው። አዎ ሰሞኑን በደረሰው ጉዳይ ላይ ምን አይነት ሁኔታዎች እየተፈጸሙ እንደሆኑ በተለይ አንዳንዶች ጸያፎች በታሪክ ውስጥ የሚቀመጥ ይሆናል። ጸያፍ ሁኔታዎች የልጆቻችንን የእህቶቻችንን የሆኑት ለወጣቶች እህት ለእንደኛ አይነቱ ልጆች የሆኑትን በነዛ ህፃናት ላይም የሚቀልዱ አሉ። አዎ እነዛ ህፃናት ከሞቱ በኋላ ሰብአዊነት የሌለበትን የእንስሳ አረመኔነትን ስናይ
ምን አይነት ዘመን ላይና ምን አይነት አረመኔዎች ናቸው አጠገባችን የኖሩት አብረውን የኖሩት የሚለው እጅግ ይዘገንናል። ሰው ከአረመኔነት ጋር ነው ወይ? ከሰው አረመኔ ጋር ነው ወይ ይኖር ነው? ከሰው አረመኔ ጋር ነው ወይ የምንኖረው? እንዴት አይነት ሁኔታ ውስጥ ነው ያለ ነው የሚለውን እንዴት ያውም በመከላከያ ስም ወለጋ ሲፈጸም የነበረው ነገር አማራ ክልል ብለው በተከለለው ቦታ ላይ መጥተው ምን እንደሚሰሩ በተጨባጭ ህዝብ እያየ ነው። ምን ያርጉህ? ህዝብ እያየ ነው። ምክንያቱም ባንዳ አንተን ለማስበላት፣ አንተን ለማሳረድ፣ አንተን ለማስገፈፍ ቆዳህን ተዘጋጅቶ ነው ያለው፣ እየሰራም ነው ያለው፣ ወደፊትም ይሰራል። ባንዳ ነው። ስጦታውን ገንዘብ የሚሰጠውን ዳራጎት ብቻ ነው እሱ የሚያየው። ከዛ ውጭ ሌላ ነገር አይደለም። ዓላማ የለውም። ለየትኛው ዓላማ? የአማራን ህዝብ ገሎ ነው ብልጽግና? የአማራን ህዝብ አጥፍቶ ነው ብልጽግና? አይደለም። ይሄን ማወቅ መቻል አለብን። ይሄን አላቅም የሚል አማራ ካለ የደነዘዘ በኮንዶሚኒየም የደነዘዘ በ200 ካሬ ሜትር የደነዘዘ ካልሆነ በስተቀር አማራ እንደ አማራነት በተለይ በውጭ ሀገር ካልቆመ እጅግ ፈታኝ ሁኔታዎች ለዛ አማራ የሚመጣ ይሆናል። አንድ ነገር ማንሳት እፈልጋለሁ እግር መንገዴን። ኤርትራውያኖች በነበራቸው ትግል ውስጥ ምንድነው እያንዳንዱ አስተዋጽኦ ማድረግ እንዳለበት አውጥተዋል። የራሳቸው ህግ፣ የራሳቸው አካሄድ ሳይረዳ የቆየና ከነጻነት በኋላ ብለው ባነሱት ማለት ባወሰኑት ወይንም ባካሄዱት ሁኔታ እያንዳንዱ ኤርትራ ገባለው ሲል ወደ ኋላ ያለውን ሂሳብ ሁሉ ከፍሎ ነው ይገባ የነበረው። አሁን ትተውት ከሆነ አላውቅም። ማንኛውም ኤርትራዊ ወደ ኋላ ሳይከፍል ተነጥሎ የቆየውን ሂሳብ እያንዳንዱ እየከፈለ ነበረ አገሩ ይገባ የነበረው፣ ወደ ኤርትራ ይገባ የነበረው። ይሄን ማወቅ ይሄንን መረዳት ያስፈልጋል። አማራ ሆኖ በአሁኑ ሰዓት ምንም ነገር የማያደርግ ጸጥ ብሎ ለጥ ብሎ ባለው የራሱን ኑሮ እየተመቻቸ በውጭ ሀገርም የሚኖረው አማራ በእውነቱ ከዚህ ውጭ ሊሆን አይገባም፣ ሊጠየቅ ይገባል። እንዴት ለአማራ እልቂት ከጎን አይቆምም? ከፋኖ ጎን እንዴት አይቆምም? ከፋኖ ጎን እንዴት የሚችለውን ነገር ሊያደርግ አይችልም? በተለያየ መንገድ። ስለዚህ ይህ ተጠያቂ የሚሆንበትም ጊዜ ይመጣል። ዛሬ ባንዶች ሀገር ውስጥ ያሉ ባንዳዎች፣ በብአዴን ውስጥ የተጠቃለሉ ባንዳዎች ብቻ አይደሉም። በውጭ ሀገርም ያለው እንደ አማራነት እየኖረ ራሱን በደህና ሁኔታ ሊታሰር፣ ሊገሰጥ፣ ሊንገላታ በማይችልበት ሁኔታ ውስጥ ሆኖ ለዚህ ለፋኖ ትግል ምንም ጆሮውን ዘግቶ ጸጥ ብሎ ያለ ክፍል አለ። ይሄ ታሪክ ነውና ፋኖ ማሸነፉ አይቀርም፣ ተጠያቂ ያደርጉታል ብዬ አስባለሁ። በእውነቱ ይሄ መደረግም ያለበት ጉዳይ፣ ማንም ይቅር ሊለው የማይችል ምክንያቱም ግልጽ ነው። ዛሬ የቴክኖሎጂ ዘመን ነው። ግልጽ ነው። ሁሉን ያዩታል፣ ይሰሙታል። ከዚህ የበለጠ ምን ይምጣ? እና ይሄ መታሰብ አለበት እና አማራ እንደ አማራ ካልቆመ፣ እንደ አማራ ካላሰበ ምንድነው ያኔ ያ ሰው አማራ ነኝ ቢለኝ ምንም ሊገባኝ አይችልም። አማራ ነኝ ብሎ ከነጻነት በኋላ ከድል በኋላ እንደ አማራ ደው አማራ ነኝ እኮ ብሎ ቢያወራ ይገባችኋል? እናንተ ይሰማችኋል? ሊሆን አይችልም። ይህንን እንግዲህ ፋኖቹ የራሳቸው እቅድ ይኖራቸዋል፣ የራሳቸው የሚያስቡት ሊኖር ይችላል። ግን ፋኖቹ ለዚህ ህዝብ ለአንዴና ለመጨረሻ ጊዜ ጥሪ ቢያቀርቡለት ግን ያስፈልጋል። ከዛ በኋላ ምንም አልሰማሁም የሚልበት ነገር ስለማይኖር ለአንዴና ለመጨረሻ ጊዜ ጥሪ ቢያቀርቡለት ከጎኑ እንዲሰለፍ በየትኛውም አቅሙ፣ ጉልበት ያለው በጉልበቱ፣
በውጭ ያለው በአቅሙ በየትኛው መንገድ ይሁን በየትኛው በአቅሙ አስተዋጽኦ ሊያደርግ በሚችልበት ልክ አማራን እንዴት አለሁልህ ሊለው ይገባል። የአማራን ህዝብ ይህን ያላለ አማራ በየትኛውም ቦታ ያለ አማራ ይህን የማይል አማራ አይደለም። አማራ ቅብ ነው። አማራ አይደለም፣ አማራ ቅብ ነው። እንደ ማንኛውም ብአዴን እንደ ማንኛውም ባንዳ ሊታይ ይገባዋል ባይ ነኝ። ስለዚህ ይሄ ወደፊት በተደጋጋሚ የምንመጣበት ይሆናል። ከዛ ባሻገር ግን በእውነቱ ልናይ የሚገባን አንድ ጉዳይ አለ። ማለት ይሄ የሰሞኑን ጉዳይ አይተን ወደ ቀጣዩ እናልፋለን። ምንድነው የሰሞኑ ጉዳይ? የሰሞኑ ጉዳይ ግልጽ ነው። ወለጋ ሲካሄድ የነበረውን ሁኔታ የማያውቅ የለም። ወለጋ ላይ ምን ነው ሲከናወን የቆየውን አይተናል። እንዴ በአደባባይ እየወጣ ሁኔታውን እኮ አይተናል። በአደባባይ ሲታረዱ አይተናል። በአደባባይ ሲገፈፉ አይተናል። ወለጋ ላይ በመተከል ላይ ሲታረዱ አይተናል። እንዳናቀርበው አስቸጋሪ ሆኖ ነው እንጂ አሰቃቂ ነገሮችን አይተናል። በአርባ ጉጉ በበደኖ ሕፃናት ታርደው አይተናል። ከዚህ የበለጠ ምን ይምጣ? ታርደው አይተናል። ሕፃናት የሚቀፍ ማየት የሚዘገንን በዚህ በእኛ ዘመን ማለት ነው። በዚህ በእኛ ዘመን ይህን አይተናል። ሕፃናት እያንዳንዳችሁ ቤት የእያንዳንዳችሁ ልጅ ቢሆኑስ እነዛ ልጆች የእያንዳንዳችሁ ልጆች ቢሆኑስ? ይሄ እኮ ተፈጸመ። ሺል ወጥቶ ሜዳ ላይ እንዲወድቅ ተደርጓል። አማራ ስለሆነ አይወለድም ተብሏል። አይደለም እንዴ? ይህ አልተደረገም? ስለዚህ በተጨባጭ ያየነው ነው። በተጨባጭ ባየነው ጉዳይ ላይ እንዴት እንደ አማራ መነሳት፣ እንደ ንብ ቀፎው እንደተነካ ንብ መነሳት ያቅተናል? እንዴት? ስለዚህ ይሄን ትኩረት ሰጥተን ልናየው ይገባልና ወደ ሌሎች ከመንደርደሬ በፊት እንደዚህ አይነት ሁኔታዎች መፈጸማቸው የሚታወቅ ነው። አይደለም እንዴ? እንደዚህ በጅምላ ወለጋ ላይ ሲፈጸም አይተናል። ምንም የቀረ ነገር የለም። በጅምላ ሲያርዱን፣ በጅምላ ሲጨፈጭፉን አይተናል። ተፈናቅለው እኮ ይሄው እዚሁ አማራ ክልል በሚባለው ቦታ ላይ አይደለም እንዴ ያሉት? እነዚህ ከወለጋ ተፈናቅለው ተጨባጭ አይደለም የሚታይ አይደለም እንዴ? ከኖሩበት ካደጉበት እትብታቸው ከተቆረጠበት ቦታ አገሬ ብለው ከሚኖሩበት ቦታ አገርህ አይደለም ውጣ ተብለው ተሳደው አይደለም እንዴ እንደዚህ የሚኖሩት? ታዲያ ይሄ የማይቆጨው አማራ ምን አይነት አማራ ነው? ምን አይነት አማራ ነው? ይሄ በተጨባጭ የአየነው ጉዳይ ነው እና በእውነቱ ሌላ ብዙ ማለት ያያችሁትን ጉዳይ ማለት ነው። ስሞችን እነዚህም ጥቀሷቸው። የአማራ ቄራዎች ማለት ነው። የአማራ ቄራ ቦታዎች ናቸው እነኚህ። በታሪክ በምንም ተአምር ልንረሳው የማንችለው ሁኔታ ነው የፈጸሙብን እነዚህ ክፍሎች የፈጸሙብን ነገር፣ በአማራ ላይ የፈጸሙት አጠቃላይ ሁኔታ በምንም ተአምር ልንረሳው የማንችል አይደለም። በሁሉም መንገድ ነው የሄዱት። በሁሉም መንገድ አከናውነውታል። ስለዚህ በጀት ደብድበውናል፣ በሄሊኮፕተር ደብድበውናል፣ በድሮን ደብድበውናል፣ በከባድ መሳሪያ ደብድበውናል። የኦሮሞ ልዩ ኃይል የሚባለውን መለዮ የሀገር መከላከያ አስመስለው አግብተው ጡት እንዲቆረጥ አድርገዋል። አራዊት ባህሪያቸውን አሳይተውናል። የኦሮሞማ አመራሮች፣ የኦሮሞማ ጀነራሎች እና ሆዳደር ጀነራሎች፣ ባንዳ ጀነራሎች አሳይተውናል። ከዚህ በለጠ ምን ይምጣ? እነኚህ በተጨባጭ ያየናቸው ናቸው። ስለዚህ እኔ
ዛሬ ምናልባት የሰውን ሁኔታ እንደው ትንሽ ጉዳዩን የሚረዳ ከሆነ ነው ምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ ከተማ ላይ በድሮን ህዝብን በአንድ ጊዜ እንዴት ነው የተጨፈጨፈው? በአንድ ጊዜ ምን ያህል ሰው ነው በአንድ ጊዜ? አስቡት እስኪ። አንድ ሰው እንኳ ሲሞትብን፣ አንድ ሰው ሲጎዳብን ዝም ብሎ ኗሪ ህዝብ ምንድን ነው የምንሆነው? እንኳን አንድ ጊዜ ይህን ያህል እልቂት ሲፈጸም አልተፈጸመም እንዴ? ደራ ላይ የተከናወነ ነገር የለም እንዴ? በደራ እልቂት አልተፈጸመም እንዴ? ይሄን ሁሉ ግምት ውስጥ እያስገባን ልንነጋገር ይገባል። በጣም በጣም ወሳኝ ዘመን ላይ ነው ያለ ነው። በጣም ወሳኝ ብራቃት ላይ ምንድነው የተከናወነው? አልተከናወነም እንዴ? ይሄ ጉዳይ ለማን እንቶ? ይሄን እልቂት ማን ብለን እንቶ? ለማን እንቶ? ተጨፍጭፈናል። ስለዚህ ዛሬ በድሮን በያቅጣጫው የሚካሄደውን ሁኔታ እያየን ነው። በራሱ ህዝብ ላይ በራሱ ኗሪ ህዝብ ላይ ጭፍጨፋ የሚያደርግ የኦሮሞማ ስሮ ጨፍጫፊ ቡድን ከፍተኛ ሁኔታዎችን እያከናወነ ነው ያለው። ይህን ዛሬ ለእናንተ ለማሳየት እንደዚህ የመሆን እንትን አታውቁትም ብያለሁ። የምታውቁት ጉዳይ ነው። ታዲያ ይህን የምታውቁትን ጉዳይ ወደ ምን መውሰድ መቻል አለብን? መተባበርና በአንድ ጊዜ ልንነሳ ይገባናል። በውስጥም በውጭም ያሉ ጉዳዮችን ለጊዜው የምንሳሳብባቸውን ጉዳዮች ለጊዜው እንተው። ለጊዜው እንተው። ወቅትና ጊዜው ሲመጣ የምንነጋገርበት ይሆናል። አንተ አጥፍተሃል የሚለውን ነገር የምንነጋገርበት ይሆናል። አሁን ማቆም ይገባናል። ወደ አንድ አቅጣጫ ልንተም ይገባናል። ወደ አንድ አቅጣጫ ልንዘም ይገባናል። ሞታችንም መዳናችንም በእኛው ነው የሚወሰነው። እኛው ነን መከራውን የምንሸከመው፣ እኛው ነን። ስለዚህ ይሄንን ሊሆን ይገባል። እኛ ያን ስናደርግ ቀሪው የሌላው ኢትዮጵያዊ ከጎናችን መቆም አለመቆሙንም የምንፈትሽበት ሁኔታዎች ይኖራልና ይሄንን ማከናወን ተገቢ ነው። ዛሬ እነዚህ ናቸው የአማራን ህዝብ ወደ እልቂት እንዲካሄድበት አድርገው ዛሬ እነዚህ ናቸው በተለያየ ስልጣን ደረጃ ላይ በተለያየ ወታደራዊ ደረጃ ላይ እየጨፈጨፉን ያሉት እነዚህ ናቸው። እነዚህን ጨፍጫፊዎች መከተል ነው የአማራን ህልውና አጠቃላይ በህብረት በአንድነት ማዳን። ይሄ በእጅጉ ሊታሰብ ይገባል። ለአማራ ወገኔ ማን ፍርድ ይጠይቅለት? አይሻ ሰይድ በዚህ ወቅት እንዲህ አይነት አማራ አልሆንም አለች አይደለም እንዴ? የለም አማራ ነሽ አለቀቋትም። እነ ጀነራል አበባው አማራ አልሆንም ወይንም ሰሜናዊ አልሆንም ቢል አይለቁትም። መጨረሻ ላይ ይሰልቡታል። አይለቁትም። ኦሮሞማ ያንን ነው የሚያደርገው። ስለዚህ ለጊዜው ግን ባንዳነት ግልጋሎቱን ይሰጣል። እንዲህ አይነት የአማራ ጀነራሎች፣ የአማራ መኮንኖች፣ የአማራ አጠቃላይ በየደረጃው ያለው ባለስልጣን መጨረሻ ላይ ይዋጣል። የአማራ ፋኖ ትግል ግብ ካልመታ ይዋጣል። ግን ግብ ይመታል። ግብ ሲመታ ደግሞ ለፍርድ የሚጠየቁ ይሆናሉ ብዬ እተማመናለሁ። እንዲህ አይነት አረመኔነትን የሚደግፉ አረመኔነትን
እንዴት ይሄ ትዝ አይላቸውም? እንዴት ይሄ ትዝ አይላቸውም? በጅምላ ተቀበርን። እንዴት ሰው ሆኖ በአገር መከላከያ ውስጥ እየሰራን በአገር መለዮ ለባሽነትን ሆኖ እንዴት አይታይ? እንዴት ስልጣን በኢትዮጵያ ውስጥ ይዞ ይሄ እልቂት መፈጸሙ እና በገፍ በአሁኑ ሰዓት የሚፈጸመው እንዴት አይዘገንነውም? እንዴት አይዘገንነውም? ይሄ እልቂት እስኪ ይሄ እልቂት እንዴት አይዘገንነውም? ምን አይነት ፍጥረቶች ቢሆኑ ነው አጠቃላይ እንዲህ በጅምላ ስንቀበር እንዴት አይታየውም? ምን አይነት ሰውነት ነው? የአውሬነትን ወደ አውሬነት አብሮ ሄዶ ተቀላቅሎ ካልሆነ በስተቀር በዛ ውስጥ የሚገኙ ከኦሮሞማ ጀነራሎች ውጭ ያሉ ኦሮሞማ ውስጥ ያለ ጀነራል አታገኝም ወደ አማራ የሚያስብ ግን በዚያ ውስጥ ያሉ እንኳ የሌላ ብሔረሰብ ማዕረግ ያላቸው ክፍሎች እንዴት ለአማራ አይቆረቆሩም? እንዴት ድሮን ሲጣልበት፣ እንዴት በጀት ሲደበደብ፣ እንዴት ቆዳው ሲገፈፍ፣ እንዴት ከአማራ ጎን ሊቆሙ ያልቻሉ ክፍሎች እንዴት ብሎ መጠየቅ ያስፈልጋል። አማራው በዚህ ጊዜ ካልተነሳ መቼ ሊነሳ ነው? መቼ ምን ሊሆን ነው? ሕፃናት እኮ እንደዚህ ማየት እኮ ነው አይደለም እንዴ? የተፈጸመበትን እልቂት ማየት ነው። በጅምላ እኮ ነው አይደለም እንዴ የተፈጸመብን? ጄኖሳይድ ተፈጽሞብናል ስንል ዝም ብለን ነው እንዴ? በተጨባጭ እኮ ነው። መቅረብ የማይችሉ አሁን ብናቀርበው ማለፍ የማይችል ስለሆነ ነው እንጂ ወደፊት በነፃነት ሊተላለፉ በሚችሉ ሚዲያዎች የሚተላለፍ ይሆናል ብዬ ጠብቃለሁ። ምክንያቱም ወደ የተቀረጸ የተያያዘ ጉዳይ በመሆኑ አሰቃቂ ቪዲዮዎች፣ አሰቃቂ ፎቶዎች አሉ። እነኚህ ሊመሩን ይገባል። እያንዳንዱ ሊመሩን ይገባል። እንዲህ አይነት እንግዲህ እንዲህ አይነት ስብዕና ያላቸው ነው የሚያፈራው። እንዲህ አይነት ስብዕና ያላቸው ናቸው በዛሬ በተለያየ መኮንንነት ማዕረግ ሆነው ወታደራዊ ጉዳይን የሚፈጽሙ። ስለዚህ እንዲህ አይነት ሰዎችን እንዴት ነው የምንቀበለው? ተመልከቱ። ግን አሁን ይሄ የስልጣኔ ምልክት ነው? ምንድን ነው? ምን አይነት ነገር ነው? ምን አይነት ትምህርት ነው የሚሰጠው? ምን አይነትስ ሰብአዊነት ነው? ይሄን አሁን አንድ የሌላ ሀገር ሰው ቢያይ እንዴት እንደሚንቀን እኒ ናቸው እንዴ የሚያስተናግዱን ይላል እኮ። አየር መንገድም አካባቢ ከሆነ እኒ ናቸው እንዴ የሚያስተናግዱን? የኢትዮጵያ መከላከያንም በዚህ አይነት መንገድ ያየዋል አይደለም እንዴ? በእርግጥ ባዶ መሆኑን እያየነው ነው። ሰብአዊነት የሚባል የሌለው ባዶ መሆኑን እያየነው ነው። እንዲህ አይነት ክፍሎች ናቸው። እንዲህ አይነት ክፍሎች በነ ጀነራል ብርሃኑና በነ አብይ አህመድ እየተመሩ ምን አይነት ሁኔታ ሊመጣ ይችላል? በፍጹም ምን አይነት በጎነትን እንጠብቃለን? በፍጹም ምንም አይነት ጥሩ መልካም በጎነትን አንጠብቅም። እሺ እነዚህን ልጆች እኒህ ሕፃናትን የእናንተ ልጆች ቢሆኑስ? የእናንተ ልጆች ቢሆኑ እናንተ ልጆች ቢሆኑስ? እንዴት አድርገን እናሳየው ያንን ገፈፋውን፣ ያንን አሰቃቂ፣ ያን አረመኔነት? እናታቸው፣ አባታቸው፣ እህታቸው፣ ወንድሞቻቸው እንዴት ይችሉት? እነዚህ እኮ አማራ በመሆናቸው እኮ ብቻ ነው። አማራነታቸው ብቻ ነው። ስለዚህ
ሁሉም አማራ ተነስ 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 ነው መልእክታችን። በአማራነት የተቀለመ ህይወትን ለማጥፋት በሰይጣናዊ ስሮ ጨፍጫፊነት በ21ኛው ክፍለ ዘመን በኦሮሞማ የሰው እንስሳነት ባህሪ አረመኔነት በተግባር አይተነዋል። በተግባር ነው ያየነው። እኛ የምናውቀው ስሮ መንግስት፣ ስሮ እንደዚህ እየተባለ ነበር። ስሮ ጨፍጫፊነት ከ16ኛው ክፍለ ዘመን እስካሁን ድረስ እንዲህ አይነት ባህሪ ወዴት ሊያደርሰን ነው? መጨረሻ ምን ሊያደርጉን ነበረ ያሰቡት? ይሄ ነው እየተከናወነ ያለው። ይሄ ነው በየትኛውም ቦታ ላይ እየተሰራ ያለውና ይሄንን እያንዳንዱ አማራ ሊገነዘበው ይገባል። ይሄን አስመልክቶ ያሉትን የኦሮሞማን እንቅስቃሴ አካሄዶች ወደ ትንሽ ቆይቼ አቀርበዋለሁ። በቀጣዩ አሁን የማቀርበው ይሆናል። ትንሽ እዚህ ላይ ልናይ የሚገባን ጉዳይ ስላለ እሱን እስኪ እንመልከት። ታዲያ የዓለም ምንድነው ጥፋቷ? የዓለም አማራ በመሆኗ ብቻ ሕይወቷን ተሰዋ። ከሕይወት መስዋዕትነት ባሻገር የሰው ልጅ በአገራችን ክብር አለው፣ በእምነታችን ክብር አለው፣ በክርስቲያኑም በሙስሊሙም። እነኚህ ሰዎች ከየት ነው የመጡት? ከየትኛው ሰብአዊ ፍጡርነት ነው የመጡት? እንዴት አስከሬንን ጡት ይቆረጣል? እንዴት አማራ የሚለውን ጽሑፍ አማራነትን የተጻፈ ጽሑፍ እንዴት ይገፉታል ቆዳው? ምን ያህል ቢጠሉን ነው? ምን ያህል ሰይጣን ቢሆኑ ነው? ምን ያህል የሰይጣን መልእክተኞች አይደለም ራሳቸው ሰይጣን ቢሆኑ ነው? ይህን ግምት ውስጥ ማስገባት ያስፈልጋል። እያንዳንዱ አማራ ከልጅ እስከ አዋቂ እነኚህ ሰዎች ሰብአዊነት የሚባል ነገር የላቸውም። ኦሮሞማ ሰብአዊነት የሚባል ነገር የለውም። ኦሮሞማ ሰብአዊነት የለውም። እንዴት አስከሬንን እኔ በልጅነቴ አስከሬን የሚያልፍ ከሆነ መንገድ አናቋርጥም፣ ቆመን ነው በስነ ስርዓት የምናሳልፍ። እንዴት ነው በእነኚህ ሰዎች አስከሬንን እንኳን የሚገፉ? እንዴት ነው ቆዳ የሚገፉት? ምን አይነት ዘመን ላይ ነው ያለ ነው? ማሳየት እኮ የማንችለው ስለሆነ ነው። እንዴት ነው የፋኒት ትዕግስትን ማን ነው የሚመልሳለን? ያንን አስከሬን ላይ ሲጫወቱ ማን ነው የሚመልሰው? ያንን ምን አይነት ሰብአዊነት ነው? ይህን በእጅጉ ማየት ያስፈልጋል። እያንዳንዱ አማራ እነዚህ ልጆች የእናንተ ናቸው፣ የእናንተ ልጆች ናቸው። ቤታችሁ ውስጥ ቢገባስ ብላችሁ አስቡ። አማራን ማጥፋት ምን ያህል እቅዳቸው ስለሆነ ነው። ፋኒት መቅደስን ሸዋ ላይ ምንድን ነው ያደረጉት የሚለውን ማየት ነው። የትም ርቀት ሌላ ምርምር አያስፈልገንም። በቃ እያየነውን እኮ ነው የሚያደርጉትን። ምንም ጥናት አያስፈልግም፣ ምንም ነገር አያስፈልግም። በተግባር እያየነው ነው። ሰይጣናዊ ባህሪያቸውን፣ እንስሳዊ ሁኔታቸውን በተግባር እያየነው ነው። አለቅ በቃ አረዱን፣ ጨፈጨፉን፣ አሳደዱን። ዛሬም በተጨባጭ ጡት እየቆረጡ አሳዩ። ትላንት እነሱ በቆረጡት ጡት እነሱ ቆርጠው በሐሰት አፄ ምኒልክን ለመወንጀል በሄዱበት ሁኔታ ርቀት አማራው እውነቱን መግለጽ ባለመቻሉ እንደፈለጋቸው ሲፏልሉ ሲናገሩ ቆይተዋል። አማራው እውነቱን ምክንያቱም በባህሪው የለም። አማራ እንዲህ አይነት ባህሪ የለውም፣ እንዲህ አይነት ሁኔታ የለውም። ምክንያቱም ተኮትኩቶ የሚያድገው በየኔታ ነው። የኔታ ትምህርት ቤት ገብቶ የሚያልፍ ነው እኮ። ያውም በዛ ዘመን በየኔታ እግዚአብሔርን የሚፈራ ፈርሃ እግዚአብሔር ያለው ህዝብ ነው። በምንም ተአምር እንዲህ አይነት
ይሄንን ቆረጣ ያጼ ምኒልክ ወታደር መሆናቸውን ማንም የከለከለ የለም። ግን ጭካኔን ይሰሩ የነበሩ እነሱ በመሆናቸው ያንን ራሳቸው የፈጸሙትን ራሳቸው ሐውልት አቆሙለት። ሐሰት ነው እንዴ? ይሄው እኮ ጭካኔያቸውን እያየነው ነው። አሁን በ21ኛው ክፍለ ዘመን በ21ኛው ክፍለ ዘመን እኮ እያየነው። የዛሬ 100 ዓመትማ ምን አይነት አረመኔነትን ይፈጽሙ እንደነበረ ማወቅ ነው፣ ማየት ነው። ስለዚህ የአጼ ምኒልክ ወታደሮች ብዙ ናቸው። ከየትኛውም ቦታ ላይ አብሮ ዘማች ነው፣ አብሮ ተንቀሳቃሽ ነው። ስለዚህ በታዘዙበት ቦታ ላይ ሲሄዱ የፈጸሙትን ተግባር ማየት ነው። ዛሬ እኮ በ21ኛው ክፍለ ዘመን ዛሬ በተጨባጭ አየነው እኮ። ይሄው ሳምንት ያልሞላው ጉዳይ እኮ በተጨባጭ እያየን ነው አይደለም እንዴ? ስለዚህ ከእንደነዚህ አይነት አውሬ ነፃ ልንሆን የምንችለው አጥብቀን መታገልና መነሳት ተባብረን መቆም ስንችል ለኛ ብቻ አይደለም ለመላው ኢትዮጵያ ሰላም ያገኛል። መላው ኢትዮጵያ ሰላም ያገኛል። በነፃነት ይኖራል። ክብሩ እንደ ሰው ሲያርፍ እንኳ እንደ ሰው። እኔ ማቀው በአንድ ወቅት አንድ በሰሜን በተደረገው ጦርነት ከሻቢያ ጋር በሚደረገው ጦርነት አንድ የሻቢያ ጀግና ተታኮሰ እንደሰማሁት ከወታደራዊ ምንጮች እንደሰማሁት በዛን ጊዜ ተታኮሰ በጣም ጀግና ሆነባቸው። መጨረሻ ላይ ግን ያው ሰው ነውና ምንም መቋቋም ብቻውን የሚችልበት ሁኔታ ባለመሆኑ ህይወቱ ያልፋል። በክብር ነው እንዲቀበር የተደረገው። በክብር ነው እንዲቀበር ትእዛዝ የተሰጠው። እስከዚህ ድረስ ሰብአዊነት አላቸው የቀድሞ ጀነራሎች፣ የቀድሞ መኮንኖች። እስከዚህ ድረስ ነው የሚያስቡት። እንዲሁ የሰው ልጅ ስለሞተ እንዴ ከወደቀ በኋላ ወደቀ እኮ የሰው ልጅ እኮ ከወደቀ በኋላ እንዴት ብትችል አማትበህ ታልፋለህ እንጂ እንዴት ትገፋዋለህ? ይሄ እኮ አውሬነት ነው። ስለዚህ ይሄን አውሬነት በተጨባጭ በአንድነት በመነሳት መታገል ያስፈልጋል። በአንድነት በመነሳት ማስወገድ ያስፈልጋል። አብይ የሚደረግለትን ሁኔታዎች በማየት ይህንን ጭካኔ በግንባር ቀደምትነት እየመራ ያለ በመሆኑ እሱንም እንኳ ይሄ አይገባም ሊለው የሚችል ጀነራል የለም። ምክንያቱም አሞቱ የፈሰሰ ጀነራል ብቻ ነው። በኦሮሞማ የተጠቃለለ ጀነራል ብቻ ነው። በኦሮሞማ ሰንሰለት የታሰረ ጀነራል ብቻ ነው። ጀብድ መፈጸም ይችል ነበር። አማራ ክልል የገባው ሰራዊት አዛዥ አለው። እነዛ አዛዦች አረመኔዎች ስለሆኑ ነው እንጂ ይህን የአረመኔ ተግባር የሚፈጽሙት አረመኔ ባይሆኑ ኖሮ የለም በቃ ይህን የፈጸመውን ራሱ ጦሩን እንዲደመሰስ አድርገው የያዙትን ጦር ይዘው ወይም ወደ ፋኖ መቀላቀል ይችሉ ነበር። ወደ አማራ ትግል እኔ አማራን አልጨፈጭፍም ማለት ይችሉ ነበር። አይደለም፣ ዓላማቸው አንድ ስለሆነ ብቻ ነው ይህንን የሚያከናውኑት። ስለዚህ በአጠቃላይ ይሄ በእነዚህ ልጆች ላይ በነ የዓለም መቅደስ ትዕግስት ላይ የደረሰው ሁኔታ የኛም ነው። እነዚህ በተጨባጭ መረጃው ስላለ ነው። መረጃ የሌለውን እስኪ እዩት። ስንቱ አማራ ነው ያለቀው? ስንቱ ነዋሪ ህዝብ ነው እንዲጨፈጨፍ የተደረገው? ስለዚህ ይህንን አምርረን ልንታገለው ይገባል። አምርረን ታግለን ልናስወግድ ይገባል። እያንዳንዱ አማራ አስተዋጽኦ ካደረገ የሁሉም ይሆናል። እያንዳንዱ አማራ በውጭም በውስጥም እያንዳንዱ አማራ ለዚህ ትግል በየትኛውም መስፈርት ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በመረጃ ሊሆን ይችላል፣ በተለያየ መንገድ አስተዋጽኦ ሊያደርግ ይገባል። ይህን ካደረገ አማራ በአጭር ጊዜ ይህን እልቂት፣ ይህን ጭፍጨፋ፣ ይህን አረመኔያዊ አካሄድ ማስወገድ ይቻላል። ዓለምም
ቁጭ ብሎ እንዲያየው ማድረግ ይቻላል። ከድል በኋላ እነዛ ቪዲዮዎች እነዛ መረጃዎች ቁልጭ ብለው እንዲወጡ ይደረጋል። ያኔ ዓለም እነዚህ አራዊት ባህሪ ያላቸውን ምን ያህል በኢትዮጵያ ስልጣን ላይ ቁጭ ብለው ምን ሲሰሩ እንደነበረ የሚጸየፍበት ሁኔታዎች ይመጣል። የሚጸየፍበት ይህን ማረግ ይገባናል። ይህን በአንድነት ቆመን ልናረግ ይገባናል። ስለዚህ እነዚህ ልጆች የሁላችን ልጆች ናቸው። እስቲ አስቡት፣ ሰውነት እንዴት ቢጨክን ነው? ምን አይነት አእምሮ ቢኖራቸው ነው ይህን የሚፈጽሙት? ምን አይነት አስተምሮ ቢኖራቸው ነው? ምን አይነትስ ጭካኔ እንዲያደርጉ ቢታዘዙ ነው የሚለውን ውስጣቸው አስገቡት። ዛሬ የልዩ ኃይል የኦሮሞማ ልዩ ኃይል በሽመልስ አብዲሳ የሚሰለጥነው ሲሰለጥን የቆየው ከፍተኛ የሆነ እንግዲህ ምን አይነት ምክር ተሰጥቶት እንዲጨፈጭፍ ነዋሪውን ማለት ነው እንዲጨፈጭፍ የሚደረግበትን ከድሮን ጭፍጨፋው ማየት ትችላላችሁ። እና እሱን በማየት አንድነት ነው የሚያዋጣን። አንድ እንሁን። አንድ ሆነን በአጠቃላይ በአንዴ ቀፎው እንደተነካ ንብ ልንነሳ ይገባናል። በየትኛውም አቅጣጫ መሰሳቡን ለጊዜው እንሸነፍ። ለጊዜው እንሸነፍ። ማንም አሸናፊ የለም በሚል እንሸነፍ። ፋኖ ሊያደርግ የሚገባው ለህዝቡ የሚያበረክተው ነገር አለ ብዬ ጠብቃለሁ። የሚያበረክተው ጉዳይ ግን በአጭር ጊዜ ህዝብን አንዴ ማዕበል ሊያደርግ የሚችል እንደ ማዕበል ሊያስነሳ የሚችል ነገር አድርጎ ሊነሳ ሊጀምረው ይገባል። ጀምረውታል። አንድ ሆነዋል። እየሰሩ ነው። በጣም ጥሩ። ቀሪ ጉዳዮች አሉ። እነዛን ነው። በዚህ አጋጣሚ ጎንደር ላሉ ፋኖች እጅግ ምስጋናዬ እንዲደርሳቸው እፈልጋለሁኝ። እንደ ማማ ሚዲያ በእውነቱ እጅግ ነው የተደሰትነው። ስንጮህበት ነው የነበርነው፣ ስንወቅስ ነው የነበርነው። ምክንያቱም ለምንድን ነው ጎንደር እንደ ጎንደር እንደ አማራ አስባለሁ ካለኝ እንደ ጎንደር አብሮ ካልቆመ እንዴት እንደ አማራ ሊያስብ ይችላል እያልኩ ሁሌ የምናገረው ጉዳይ ነው። ወሎንም ሸዋንም እንደዛው የምናገረው ነው የነበረው። በአጠቃላይ አንድነትን አስፈላጊ ነው። እንደ አማራ እንድናስብ አጠገብህ ካለው ወንድምህ ጋር ተሳሰር፣ አንድ ሁን። እንደ አማራ እንድንሆን ጉድለቶችን ጠላት የሚጠቀምባቸውን ቀዳዳዎች መድፈን ያስፈልጋል። ምክንያቱም በገንዘብ አቅም ወንድምህን ገዝቶ ለሌላ ዓላማ የሚያሰልፈው ከሆነ እሱን ከሱ ጋራ ቢዚ እንድትሆን ወይም ከሱ ጋራ ጊዜህን እንድታጠፋ ያደርጋል። ይህን ማስቆም መቻል ያለብን በተለይ በፋኖ ትግል ውስጥ ያላችሁ የለም እስካሁን የሄድንበት መንገድ አያዋጣም፣ አሁን አይሰራም፣ ተጋግዘን መቆም አለብን፣ ከወንድሜ ጋራ መስራት አለብኝ። እነ ደረጀ በእነ ሀብቴ ጋራ ያደረጋችሁት ግንኙነት ያደረጋችሁት ከነ ሳሚ ጋር ያደረጋችሁትን ሁኔታ አይተናል። አጠቃላይ እጅግ የሚያስመሰግን ነው፣ እጅግ የሚያስመሰግን ነው። በርቱልን፣ በርቱልን፣ በርቱልን። ምክንያቱም ጠላታችን አይምረንም። እናንተም እኛም እንደ አማራ እስካሰብን ድረስ የትኛውም ቦታ ብትቆሙ ብትነጣጠሉ 2 10 3 ብትሆኑ ጠላት ነው፣ አይለቃችሁም። አንዱን ካጠቃ በኋላ ወደ አንዱ ይሄዳል። አንዳችሁን ካሸነፈ ድል ቀንቶት እንትን ቢል ወደ አንዳችሁ ይመጣል፣ ከሱ ጋር እስካልቆማችሁ ድረስ ማለት ነው። ስለዚህ የአማራ ፋኖ ወይንም የህልውና ትግሉ አካል የሆነ ሁሉ አንድ ሊሆን ይገባዋል። ይሄ እንደማማ የምንገልጸው ጉዳይ ነው። ቀጣዩን በተለይ በአማራነት የተቀለመ ህይወትን ለማጥፋት በሰይጣናዊ ስሮ ጨፍጫፊነት በ21ኛው ክፍለ ዘመን በኦሮሞማ የሰው እንስሳነት ባህሪ አረመኔነት በተግባር አይተነዋል በእነዚህ ልጆች። ታዲያ አሁን ወደ ሌላው ይዣችሁ ልገባ ፈልጋለሁ። የ16ኛው ክፍለ ዘመን በተጨባጭ በ21ኛው ክፍለ ዘመን በተግባር በኦሮሞማ ሲፈጸም ይህ ዝም ብሎ ታሪክ የሚነገረን ብቻ አይደለም፣ ዛሬ በተጨባጭ እያየነው ነው። ዛሬ በተጨባጭ እያየነው ነው።
ይህንን ጉዳይ ደግሞ የተሳካ እንዲሆን ለማድረግ የፋኖ ተቆርቋሪ መስለው ለፋኖ የሚያስቡ ለአማራ የሚያስቡ መስለው የፋኖን ጉዳይ የሚያጣጥሉ አሉ። በአሁኑ ሰዓት ፋኖን ልታጣጥል የምትችል ማንኛውም የተልኮህ አለመሳካት ውጤት ነው ያ ንግግርህ። ተልኮህ አልሳካ ሲል ማጣጣሉን የምትቀጥልበት በዚህ መንገድ ነው ማንኛው ይህንን የሚያደርግ ክፍል። ምክንያቱም በዚህ ሰዓት በነ የዓለምና በነ መቅደስና ትዕግስት የምትቀልድበት ጊዜ አይደለም። አረመኔን ልታወግዝ የምትችልበት እንጂ ስለ አረመኔው ድጋፍ ሊሆኑ የሚችሉ መረጃዎችን ካላገኘሁ እያል የምንኳትንበት ሁኔታ አስተዛዛቢና ታሪካዊም ስህተት ነው። በጣም ለህሌና መገዛት ያስፈልጋል። ለህሌና የማንገዛ ከሆነ በጣም አስቀያሚ ነው። ማንም ይሁን ማንም በዚህ ሰዓት የተፈጸመው ወንጀል ወንጀል ነው። የተፈጸመው ኢሰብአዊ ሁኔታ በእጅጉ ሊያሳስበን ይገባል። ይሄንን ተባብሮ መቆም እንጂ የተለየ ሁኔታ ሞቼ እገኛለሁ ባልበለው እንኳ እጭረዋለሁ እንዳለችው አይነት ነገር መሆን በጣም አስቀያሚና ወደፊትም እጅግ አስተዛዛቢ ሁኔታዎች ውስጥ የሚጥል ነው የሚሆነውና ከዚህ መቆጠብ ያስፈልጋል። አሁን ከዚህ በኋላ የ16ኛው ክፍለ ዘመን በተጨባጭ በ21ኛው ክፍለ ዘመን በተግባር በኦሮሞማ ሲፈጸም የሚለውን እስኪ እናሳያችሁ። ኦሮሞዎች ማለት ኦሮሞማዎች በአሁኑ ሰዓት 17 አይነት ወታደራዊ አደረጃጀት አላቸው። ይህንን በተለይ ጉዳዩን ከሚከታተል ከአንድ ወንድሜ ያገኘሁት ነው። ከአንድ አማራ ልጅ የሚያስቀምጣቸውን። ስለዚህ እነዚህ ጉዳዮች በእርግጥ ይድረስ ለፋኖች ብሎ ለፋኖች ማድረስ ያስፈልግ ነበር። ፋኖቹ በየትኛውም አቅጣጫ ይደርሳቸዋል ብዬ አስባለሁ። አንደኛ የኦሮሞ ልዩ ኃይል ውስጥ ያለው ወታደራዊ አደረጃጀት የምታውቁት ነው። በኦሮሞ ልዩ ኃይል ውስጥ ያለው ወታደራዊ አደረጃጀት አለ። ሁለተኛ በኦሮሞ ፖሊስ ውስጥ ያለው ወታደራዊ አደረጃጀት አለ። ሆን ብሎ እየተሰራ በደንብ እየተሰራ እንደ ሀገር ሳይሆን እንደ አንድ ህዝብ እንደ አንድ ሀገርነት እሳቤ ሳይሆን እየተሰራ ያለውን በደንብ እንድትይዙልኝ። ሶስተኛ በመከላከያ ውስጥ ያለ የኦሮሞ ወታደራዊ አደረጃጀት፣ በመከላከያ ውስጥ ያለ የተለየ የኦሮሞ ወታደራዊ አደረጃጀት አለ። አራተኛ በፌዴራል ፖሊስ ውስጥ ያለ የኦሮሞ ወታደራዊ አደረጃጀት አለ። አምስተኛ በአዲስ አበባ ፖሊስ ውስጥ በአዲስ አበባ ፖሊስ ውስጥ ያለ የኦሮሞ ወታደራዊ አደረጃጀት አለ። ይህን ልብ ብላችሁ እንድትይዙት። እያንዳንዱ ትግል ሲደረግ የት ቦታ ላይ ምን አይነት ሁኔታዎች እንዳሉ ግንዛቤ መስጠት የኛ ጭምር ስለሆነ ነው። ግንዛቤውን አጠቃላይ የምንሰጥ ለፋኖች አድርሰን ብቻ መቆም ሳይሆን ሁሉም ሊያውቀው በሚገባ መሰረት እንዲያውቀውና እንዲገነዘብ ትንሽ ትልቁ እንዲረዳው የታጠቀውም ያልታጠቀው ህዝቡም አጠቃላይ ከልጅ እስከ አዋቂ እንዲረዳው ነው። ስድስተኛ በደንብ ማስከበር ውስጥ ያለ የኦሮሞ ወታደራዊ አደረጃጀት በደንብ ማስከበር ውስጥ በህግ ማስከበር ውስጥ በሚባለው ውስጥ ያለ የኦሮሞ ወታደራዊ አደረጃጀት አለ። ይሄ ሁሉ ለማን ነው? ወደ መጨረሻው የምናየው ይሆናል። ይሄ በሸገር ሲቲ ብለው በሚያደርጉት ውስጥ ደግሞ ያለ የኦሮሞ ወታደራዊ አደረጃጀት አለ። አሁንም የኦሮሞ ወታደራዊ አደረጃጀት ማለት ነው። ስምንተኛ የኦነግ ሸኔ ወታደራዊ አደረጃጀት አገር ቤት የነበረ ህዋስ ስሙን ብቻ እንትን ቢያደርግም የኦነግ ሸኔ ወታደራዊ አደረጃጀት ስሙን ይቀይረው እንጂ የኦነግ ጉዳይ ሆኖ ግን ይሄ አይነት ወታደራዊ አደረጃጀት አለ፣ ግንኙነቱ አለ፣ አካሄዱ አለ፣ እንዲሁ ዝም ብሎ አይደለም። ስለዚህ የኦነግ ሸኔ ወታደራዊ አደረጃጀት ከነ ሽመልስ አብዲሳ ጋራ
ያለ የግንኙነት አደረጃጀት ጋር የተሳሰረ መሆኑን የሚያመላክትና የሚያሳይ መሆኑን ነው። ሌላው 9ኛው የኦቦ ሰራዊት ወታደራዊ አደረጃጀት። ይሄ ሁሉ ለምን አስፈለገ ልትሉ ትችላላችሁ። ይሄ ሁሉ ያስፈለገውን በተለይ የነቃው አማራ የሚገነዘበው ምን ተፈልጎ ነው። ይሄ ሁሉ የኦቦ ሰራዊት ወታደራዊ አደረጃጀት ይሄም የኦሮሞን ለብቻ በዛ ደረጃ ለብቻ ነው። ጋቸና ሲርና ወይንም የስርዓቱ ጠባቂ ክፍል ወታደራዊ አደረጃጀት አለ። ይሄ ጋቸና ሲርና የሚባል ወይንም የስርዓቱ ጠባቂ ማለት የነ አብይ አጠቃላይ የስርዓቱ ጠባቂ አደረጃጀት በኦሮሞ አደረጃጀት ውስጥ የተቃኘ ነው ያለው። 10ኛው 11ኛው በ11 የማሰልጠኛ በተለይ ከኤርትራ ተመለሱ በተባሉት ያን ጊዜ ከኤርትራ ተመለሱ ገቡ በተባሉት የኦነግ ወታደሮች ወይንም በ11 የማሰልጠኛ ተቋማት በብዛት እንዲሰለጥኑ ወይንም ተሐድሶ እንዲወስዱ የተደረገበት አይነት ሁኔታዎች ተደርጎ ኦኤልኤ ወይንም ኦነግ ወታደራዊ አደረጃጀት አለ። ይሄ ራሱን የቻለ ነው። ይሄ ራሱን የቻለ አደረጃጀት አለ። አባ ቶርቤ ወታደራዊ አደረጃጀት ወይም አፋኝና ገዳይ ስኳድ የምንለው ወይንም አባ ቶርቤ ወይንም ስኳድ የተባለው ይሄ ክፍል ደግሞ ራሱን የቻለ ገዳይ ቡድን አደራጅተዋል። እንዲህ አይነት ገዳይ ቡድን አደራጅተዋል። ይሄን ሁሉ ማየት ያስፈልጋል። በአዲስ አበባ ማለትም አጠቃላይ አዲስ አበባ ውስጥ በተመረጡ ቦታዎችና ስፖርት ቤቶችም ቴኳንዶ፣ ውሹ ወይንም ጀት ኩንዶ፣ ኪክ ቦክስ፣ ጂዶ፣ ካራቴ፣ ቦክስ ወዘተ የሚሰለጥኑ የኦሮሞ ወታደራዊ አደረጃጀት አለ። ይሄን ራሱን የቻለ ነው። ይሄ ራሱን ችሎ እንዲህ አይነት እንቅስቃሴዎች ራሱን የቻለ አደረጃጀት ፈጥረውለት በእንዲህ አይነት እንቅስቃሴ የሚያደርግ አለ። ይሄ 13ኛው ላይ የጠቀስኩላችሁ እንዲህ ከተማ ውስጥ ይኖራል፣ ልምምዱን ያከናውናል፣ ስፖርት ነው የሚሰራው፣ የሚሰራቸው የሚሰለጥናቸው እንዲህ አይነት ነገሮች በተደራጀ መንገድ የሚያከናውኑት ማለት ነው። ወደ 14ኛው ስንሄድ በ11 ክፍለ ከተማ አዲስ አበባ ውስጥ በ11ዱ ክፍለ ከተማ ከ116 በላይ በሆኑ ወረዳዎች ውስጥ ያሉ የኦሮሞ ወታደራዊ መረጃ አደረጃጀት። ይሄ ደግሞ አዲስ አበባ ውስጥ እንግዲህ በ11ዱ ክፍለ ከተማዎች ከ116 በላይ በሆኑ ወረዳዎች ውስጥ የወታደራዊ መረጃ አደረጃጀት ኦልሬዲ ሰርተዋል። ይህን ግምት ውስጥ ማስገባት ያስፈልጋል። ወንድሜ ነው እንዲሁ አብሮ አደግነን እንዲነን እንደዚህ ነው በዚህ ብትል እሱ ተደራጅቶ በእነዚህ ቦታዎች ላይ ተደራጅቶ የሚከናወኑትን ነገሮች በሚሰጠው መመሪያ መሰረት የሚያደርጉ ናቸው። አንተስ የት ነው ያለው ነው? አንተስ የት ነው ያለው? ምን እየሰራ ነው? ምን እያከናወንክ ነው? ይህንን ማወቅ መቻል አለባችሁ። ስፖርት ከእናንተ ጋር ይሰራሉ። የደህንነት መዋቅሩን በየአንዳንዱ ወረዳ ውስጥ ምን አይነት መዋቅር ነው የዘረጉት? ይሄ እንደ ሀገር አይደለም። ይሄን ማወቅ ያለባችሁ እንደ ሀገር አይደለም የተከናወነው። 15ኛ በልዩ ልዩ ተቋማት ውስጥ ለዓላማ ተቀጥረው ያሉ የኦሮሞ ወታደራዊ አደረጃጀት አለ። እጅግ የሚገርም ነው። በተቋማት ውስጥ ወታደራዊ አደረጃጀቶች እንዲቀጠሩ ተደርገው የሚሰሩ አሉ። ስለዚህ እንደ ሀገር አጠቃላይ ሁሉንም ኮንትሮል ለማድረግ እና ሁሉንም ኮንትሮል አድርገው ሊሰሩት ያሰቡት ጉዳይ አጠቃላይ ሌላ ጉዳይ መሆኑን ልታውቁት ይገባል። ሌላው ይሄ ማጃጃሉን ለምሳሌ ግድብ ምረቃ ምን ምረቃ ይሄ ሻዶ ምንድነው ምንድነው መከለያ የሚሰራውን ስራ እንዳናይ ሊከልሉ የሚችሉ ጉዳዮችን ማከናወን የግድ ነው። እንትናቸዋ የተጀመረው በእነመለስ ነው፣ መፈጸም አለባቸው። ሲፈጽሙትም እንግዲህ ያለቀ ነው። ሲፈጽሙትም ሽፋንነት፣ አቅጣጫ ማስቀየሪያነት አለ። ይሄንን የሚጠቀሙበት አድርገው የሚወስዱት እንጂ ያ ከዓላማቸው ንቅንቅ አላሉ። ዓላማቸውን ለመፈጸም የሚሯሯጡ ናቸው። ይፈጸማል አይፈጸምም ሌላ ጉዳይ ነው፣ ግን የሚያከናውኑትን ማወቅ ያስፈልጋል።
ስለዚህ በሲቪል ሰርቪስ ውስጥ ወታደራዊ አደረጃጀት እያከናወኑ ነው ያሉት። 16ኛ የኦሮሞ ሚሊሻ ውስጥ ያለ የኦሮሞ ወታደራዊ አደረጃጀት አለ። በኦሮሞ ሚሊሻ ውስጥ የኦሮሞ ወታደራዊ አደረጃጀት ነው። ያ ሚሊሻ ምንድን ነው የሚያከናውነው? ኦልሬዲ እነሱ ይሄንን በከፍተኛ ደረጃ እየሰሩ ያሉበት ሁኔታ ነው። 17ኛ የመጨረሻው ከተጀመረ 5 ወር አካባቢ ያስቆጠረው በምቹ ቦታዎች ለአጠቃላይ ለኦሮሞ ህዝብ በግዴታና በጅምላ የሚሰለጥነው ወታደራዊ ስልጠና ሲሆን ይህ ወታደራዊ የጅምላ ስልጠና በጀርመን፣ ቻይና፣ በፈረንሳይ፣ በአረብ ሀገራት ከአፍሪካ በሀገረ ግብፅ ቀጥታ የገንዘብ ድጋፍ ይደረግለታል። ልብ በሉ 17ኛው ላይ ከተጀመረ 5 ወር አካባቢ ያስቆጠረው በምቹ ቦታዎች ለአጠቃላይ ለኦሮሞ ህዝብ በግዴታና በጅምላ የሚሰጠን ወታደራዊ ስልጠና ሲሆን ይህ ወታደራዊ የጅምላ ስልጠና በጀርመን፣ ቻይና፣ በፈረንሳይ፣ በአረብ ሀገራትና ከአፍሪካ በሀገረ ግብፅ ቀጥታ የገንዘብ ድጋፍ ይደረግለታል። ተመልከቱ፣ ግድቡ የተፈለገውን ነገር እንዳይሆን የተፈለገበትም የታቀደው መጠን እንዳይሰራ የተፈለገበትም የግብፅን ፍላጎት አሟልቷል። ስለዚህ ገንዘብ ያስፈልገዋል። ኦሮሞማ ለነሱ ተመችቷቸዋል። ስለተመቻቸው ገንዘብ መስጠት ለነሱ ምንም አይደለም። ስለዚህ ይህ ሁኔታ እየተከናወነ ነው ያለው። ከላይ የተጠቀሱት 17ቱ የኦሮሞ አደረጃጀቶች በቅርብ የፋኖን አምደ አንድ አማራነት በማየት የስነ ልቦና ተገዳዳሪነት ለመፍጠር ወደ አንድ አደረጃጀት ወይም እዝ ሰንሰለት ውስጥ ይመጣሉ። አሁን ይሄ ሁሉ የራሱ የቻለ እዝ ኖሮት እንዲንቀሳቀስ ይሄንን በከፍተኛ ፍጥነት እየሰሩ ያሉበት ሁኔታ ነው ያለው። ስለዚህ ምንድን ነው የቀራቸው? ማወጅ ነው ይመስላችኋል? እንዲህ አይነት የእብድ አራዊት ስራ የሚሰሩ ክፍሎች አያደርግም ብለህ ከጠበቅ ሞኝነት ነው። እንዲህ አይነት ነገሮች ይደረጋሉ። እብዶች ያደርጉታል፣ አራዊቶች ያደርጉታል። በሰው ልጅ ህይወት ላይ በአስከሬን ላይ የሚጨክኑ ሰዎች እንዴት ይህን ማድረግ ያቅታቸዋል? ይህ እኮ በቃ የሚያደርጉት ጉዳይ ነው። ስለዚህ አንድ ነገር አብይ የሚጠብቀው ቤተ መንግስትን ማስመረቅ ነው። ቤተ መንግስቱን አስመርቆ ይሄን አድርገናል፣ ከዛ በኋላ የራሳችሁ ጉዳይ የሚለውን ጉዳይ የሚፈጽምበትን ሁኔታ ጊዜው እየፈጠነበት የፋኖ ትግል እየፈጠነበት በመምጣቱ ማቀዝቀዝ የሚችልበትን ሁኔታዎች ሌት ተቀን እየሰሩ ነው ያሉት። ማቀዝቀዝ የሚችልበትን ሁኔታዎች ገንዘብ እያፈሰሱ ነው፣ ባንዳ እየገዙ ነው ያሉት። ፋኖን አንድ ላይ እንዳይቆም ለማድረግ አማራ አንድ ላይ እንዳይቆም ለማድረግ ከፍተኛ ስራ እየሰሩ ነው ያሉት። ይሄንን ግምት ውስጥ እናስገባው። ስለዚህ ይሄ ጉዳይ እያንዳንዱ አማራ ሊማርበት ሊያውቅበት ይገባል። በተረፈ በእውነቱ ከዚህ ውጭ የነዚህ ልጆች ጉዳይ ሊያንሰፈስፈን ይገባል። ዘላለማዊ ናቸው፣ የሚዘከሩ ናቸው። ለአማራ ህልውና ሲሉ ለአማራ ህልውና አጠቃላይ ለአማራነት የከፈሉት መስዋዕትነት እጅግ ዘላለማዊ ነው። ግን አረመኔነትን ደግሞ እንድናይ በነሱ ህይወትና በነሱ ሰውነት ላይ አረመኔነትን እንድናይ አድርጎናል። ዛሬ አንድ አማራ ብቻ አይደለም፣ አንድ ኢትዮጵያዊ የሚቀፈው እንደ ሰውነት እምነት ያለው ከሆነ ሰብአዊ ፍጡር ሆኖ በስነ ምግባር ውስጥ የታነጸ ከሆነ ወይንም በዛ ውስጥ የሚኖር ከሆነ እጅግ ቀፋፊ ሁኔታዎችን አይተናል። እጅግ ይዘገንናል። ታዲያ ይህ ዘግናኝ ሁኔታ እንዲቀጥል ነው የምንፈልገው ወይስ ለአንዴና ለመጨረሻ ጊዜ የኦሮሞማን ዘግናኝ አረመኔያዊ ሁኔታዎችን ማስወገድና አገራችንም በሰላም አማራም በሰላም የምትኖርበትን ሁኔታ መፍጠር ነው? እዚህ ላይ ተግተን እንስራ። አማራ ያሸንፋል፣ ጥርጥር የለኝም። ምንም ይሁን ምን አማራ በረጅሙ ያሸንፋል። ታዲያ ተመልካቾቻችን በጣም ስሜታዊ ሆኜ ሊሆን ይችላል።
እንደምትገነዘቡኝ እኔ እነዚህ ልጆች ሁኔታ ሰውነታቸውን ካየሁ በኋላ እንደ በጣም ነው በቃ በጣም በስሜት ውስጥ የሚያስገባ ሆኖ ስላገኘሁት ለዛ ነው። ምናልባት በዛ ደረጃ ተረዱኝ። በተረፈ እንግዲህ ጉዳዩን ለሌሎች እንዲዳረስ አድርጉ። በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ሁኑልኝ። መልካም ጊዜ። ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።